ክቡራን ደንበኞቻችን የአዳማ ሪጅን ኤሌክትሪክ አገልግሎት ባሉት 30 አገልግሎት መስጫ ማዕከል ላይ ከኤሌክትሪክ አገልግሎት ጋር የተያዘ ማንኛውም አገልግሎት ለማስተናገድ ዝግጁ ነን። በተለይ አዲስ ቆጣሪ ለምትፈልጉ ደንበኞቻችን በአቅራቢያችሁ የሚገኘውን አገልግሎት መስጫ ማዕከል በመሄድ ማስተናገድ እንደምትችሉ ጥሬን እያስተላለፍኩ እንዲሁም በኤሌክትሪክ መቆራረጥ በግልም ሆነ በኢንዱስትሪያል በየትኛው መንገድ ላይ ካጋጠማቸው በአቅራቢያቸው ያለውን ሰራተኞቻችንም አገልግሎት መስጫ ማዕከላችንን በመሄድ ወይም በመደወል አገልግሎት ማግኘት እንደምትችሉ ጥሬን አስተላልፋለሁ። እውነት ለመናገር የአዋሹ ብዙ ዳውን ታይም ነበረው ይመስለኛል። ሰብስቴሽኑ ላይ የኤጂንግ ኢሹ ያለ ይመስለኛል ከዛ አካባቢ ካሉ ስፔር ፓርቶች ጋር በተገናኘ ይህም ቢሆን ከኢዩ አዳማ ሪጅኖች ጋር በመሆን ብዙ ጥረቶችን አድርገናል። ያን ዳውን ታይም ለመቀነስ ማለት ነው። ከዚህ በፊት ከአዋሽ ሰብስቴሽን ወይ አዋሽ መልካሳ ሰብስቴሽን ነበር የሚጠቀሙት። እዛ አካባቢ ላይ ያለው ሰብስቴሽን ውስጥ ያለውም የርቀቱም ዲስታንስም በጣም ስላለው ኢንተራክሽን በጣም ሲያስቸግረን ነበረ። ይህን ነገር መሆን የለበትም ተብሎ ጥናት ተደርጎ አዲስ ሰብስቴሽን እዚህ አዳማ ዩኒቨርሲቲ ጀርባ ወይም ሶሌ የሚባል ቦታ ላይ ሰብስቴሽኑ ተገንብቶ ልክ እንደተጠናቀቀ አዳማ ኢንዱስትሪ ፓርክ ደግሞ ለሀገር ትልቅ ገቢ ያለው ትልቅ የስራ እድል የሚፈጥር በመሆኑና የግድ ያልተቆራረጠ ኤሌክትሪክ መድረስ አለበት ተብሎ ይህንን መስመር ተዘግቶ አማራ ነው ያያችሁትን መስመር እርግጠኛ ነኝ ያው በእግርም በምንም አይታችኋል በሚዲያ ብዬ ነው የምገምተው እና ይህንን ተሰርቶ ወደ አገልግሎት እንዲገባ በፊት የነበረው የኤሌክትሪክ መቆራረጥ ተቀርፏል ማለት ነው። እንደ ተቋምም የያዝነው አቅጣጫ ነበርና ቀደም ተብሎ ከአዋሽ መልካሳ በጊዜያዊነት እንደሆነና አዳማ ላይ ደግሞ አዲስ ሰብስቴሽን ሲገነባ አማራጮች ከዛ እንደሚወስዱ ታሳቢ ተደርጎ አብረን በመነጋገር በመጀመሪያው ያው ለሰርቪሱ ማለት ነው አዲስ ተጨማሪ ግንባታዎችን ከአዲሱ ሰብስቴሽን ለመገንባት ኢንዱስትሪ ፓርክ አስፈላጊውን ክፍያ እንዲከፍል በመነጋገር ሙሉ ኢንዱስትሪ ፓርኩ ከ109 ሚሊዮን ብር በላይ ክፍያ በመፈጸም ከአዲሱ ሰብስቴሽን ፓወርም እገዛ አድርጎ አንድ ፓወር ትራንስፎርመር 33 ኤምቪኤ በማስቀመጥ በቀጥታ ከዛ ወደ ኢንዱስትሪ ፓርኩ አዲስ መስመር ለመዘርጋት ችሏል። አዋሽ ሰብስቴሽን ነበር ወደ 20 ሜጋዋት አካባቢ ስንጠቀም የነበረው። ሆኖም የኃይል ፍላጎታችን እየጨመረ ስለሄደ ከኢዩ ጋር በመነጋገር ከኢትዮጵያ ኤሌክትሪክ ዩቲሊቲ ጋር በመነጋገር አዲስ መስመር ዘርጋት ችለናል ማለት ነው። የአዳማ ሰብስቴሽን የሚባላል አዳማ ሰብስቴሽን 2 ትልቅ ካፓሲቲ ያለው አንደኛ ለፓርካችንም ቅርብ ነው። ስለዚህ እሱን አዲስ መስመር እንድናስገባ አስገድዶናል ማለት ነው። የባለሀብቶች የኃይል ፍላጎት መጨመር በዚሁ መሰረት ወደ 40 ሚሊዮን ሜጋዋት ከ3 ከ4 ወር በፊት አዲስ መስመር ስበን የኃይል ፍላጎታችንን ሙሉ አርክተናል ማለት እንችላለን። ትልቁ መሰረት የሰው ልጅ እስትንፋስ እንደሆነ ሁሉ ለኢንዱስትሪ ደግሞ ኤሌክትሪክ ዋነኛና ቁልፉ ነው። ከዛ አንፃር ያው ድርጅታችን ብዙ ወደ ኋላ እያሰፋ ባክዋርድ ኢንተግሬት እያደገ ያለ ትልቅ ኩባንያ እንደመሆኑ ኤሌክትሪክ ግብአት ፍጆታው ትንሽ ከፍ ይላል። ከዛ ጋር ተያይዞ ለማስፋፊያዎቹ የሚሆኑ ኤሌክትሪክ ግብአቶችን ጠይቀናል። አሁን ላይ 25 ሜጋዋት ገብቶልናል። እስካሁን ለመፍታት የተደረገው ጥረት እጅግ በጣም የሚደነቅ ነው። በደብል ሰርኪዩት አንዱ 1.5 ኪሎ ሜትር 1.5 ኪሎ በጠቅላላ 3 ኪሎ ሜትር ርዝማኔ ያለው ደብል ሰርኪዩት ኤክስቴንድ ተደርጎ የተሰራ ነው። በኮምፖሳይት በኤክስኤልፒ በጥቁር ኬብል የተዘረጋ ነው። ዴዲኬትድ መስመር ነው። ለህዝብ ሳይሰጥ በራሳቸው ራሱን የቻለ መስመር ነው የተዘረጋላቸው። ይሄ ሲሰራ ደግሞ ያው ከዚሁ ከሰብስቴሽን ፉል የሆነ
የጠየቁትን ኪሎዋት ወይም ሜጋዋት መጠን ያሟላ ባሟላ መልኩ አቅርቦቱን አቀርበንላቸዋል። አሁን ኬብሎች እንደ በፊቱ አይደሉም። ሽልድ መሆናቸው በደንብ የተሻለ ቴክኖሎጂ መጠቀሙን የሚያሳይ ነው። ኢንቫይሮንመንት ላይም ከሚያደርሰው አደጋም ጭምር ሞር ሴፍ የሆነና የተሻለ ለኢንዱስትሪው አሁን 21ኛው ክፍለ ዘመን ላይ ነው የምንገኘው። ጥሩ ቴክኖሎጂ ነው ብለን እናምናለን። አዲሱ መስመር ከተዘረጋለት በኋላ በጣም ብዙ ለውጦች አሉ። ምክንያቱም አንደኛ ይሄ ዲዲኬትድ የሆነ ላይን ነው። ሆን ተብሎ ለአዳማ ኢንዱስትሪ ፓርኩ ለአዳማ ኢኮኖሚክ ዞን የተሰራ የመጣ ላይን ነው። መጀመሪያ ከነበረው ጋር ስታነጻጽረው ይሄ በጣም የተሻለ ላይን ነው። ምክንያቱም ላይኑን ኳሊቲውም የተሰራበት ወፍ ቁጭ ያለበት ኦር እንጨት ወደቀበት እንደዚህ እየተባለ የሚቆራረጥ ነገር የለውም ማለት ነው። ኳሊቲ የሆነ ላይን ነው እኛ ጋር እየደረሰ ያለው ስለሆነ በጣም ጥሩ የተሻለ የፓወር አውቴጅ ቀንሶ ነው እየተጠቀምን ያለ ነው። ኢንተራፕሽንም ይሁን ለኦፕሬሽንም ትልቅ ሰክሰስ ነው ብለን አዲሱ ፕሮጀክት የምናስበው ምንድነው? የመጀመሪያው ቀደም ተብሎ ከአዋሽ ስንጠቀምበት የነበረው ቤር ዋየር የሚባል ኤሲ ባለ 95 ነው። ሁለተኛ ደግሞ ኮንዳክተሩን የሚሸከመው ደግሞ ኢንሱሌተር ሲኒ የምንለው አለ። ኢንሱሌተሩ ራሱን የቻለ ችግር አለ። ክራክ የማድረግ ብዙ ችግሮች ነበሩበት። ይሄ በአዲሱ ግን ከአዲሱ ሰብስቴሽን ግን ያመጣ ነው። ግን ምንድነው ትልቁ አንደኛ ኢንሱሌሽኑ ከቨር ያለው ነው። ኤክስኤልፒ የሚባል ሚሊሜትር እንትኑ ወደ 200 አካባቢ ነው ቲክነሱ ማለት ነው። እሱን ደግሞ የሚሸከመው ኢንሱሌተሩ ደግሞ ከዛኛው ከሲኒው የተለየ ኮምፖሳይት የሚባል ነው። እሱ ራሱን የቻለ ከፍተኛ ስትሬንግዝ ያለው ነው። እነኚህ ተደማምረው ትልቅ አድቫንቴጅ ነው ያላቸው። ከዚህ በፊት የነበሩ እንጨት ምሰሶዎችንም ወደ ኮንክሪት በመቀየር ቤር ዋየር ወይም ደግሞ ኤኤሲኦል አሉሚኒየም ኮንዳክተር ብሎ የምንጠራቸውን ወደ ከቨር የሆነ ኬብል በመቀየራችን ትልቅ ለውጦችን እየመጡ ነው ያሉት። ከነሱ ስኬጁል ጋር አብረን ለመሄድ ሞክረናል። በሚፈልጉበት ጊዜ ኦልሬዲ ማሽናቸውን እንዳስገቡ እኛም ደግሞ ኃይል አቅርቦቱን በዛው በጊዜውን ጠብቀን ጨርሰንላቸዋል። ይሄ ደግሞ እንደ አገርም እንደ ተቋምም ትልቅ ትርፋማ የምንሆንበት ተቋም ስለሆነ ትኩረት ሰጥተን ነው ስራውን እየሰራን። 6 እና 7 ወር ባልሞላ ጊዜ ውስጥ መስመሩን ወደ 13 ኪሎ ሜትር አካባቢ 4 ወጪ ብሬከሮችን ቀደም ተብሎ የነበረው 2 ነበሩ አዋሽ ላይ። ከዚህኛው ግን ከአዲሱ 232 ኪሎ ቮልት 50 ኤምቪ ወደ 40 ሜጋዋት አካባቢ 4 ወጪ ፊደሮችን ወጪ በማድረግ ለአዳማ ኢንዱስትሪ ፓርክ ለማድረስ ችለናል። አሁን በዛ መንገድ ነው አገልግሎት እየሰጠን። ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ